የምትጠይቂውን ጥያቄ በአንድ ወቅትኛ ጠይቀን አልፈነዋል። ስለዚህ አሁን ወደ አምላክ ፍትህ እንሂድ። ምንድነው መሰለሽ በኢስላም አስተምህሮት ውስጥ አንድ ሰው የሚጠየቀው ተጠያቂ የሚሆነው ጀነትና ጀሃነም ለመግባት ተጠያቂነት ያለበት ሞራል አካውንታቢሊቲ ወይም መስኡላድ የሚባል ትምህርት አለ። ግብረ ገባዊ ተጠያቂነት የሚባል ትምህርት አለ። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ ያሲን እየተወጣላት አለ አውጣላት ቁርአንን እያየሽው እንድትመጪ በቃ ያንቺን ጥያቄ በትክክል አድሬስ የሚያደርገው እንትን ውስጥ ነው የመጣሽው። ዘው ብለሽ ነው የገባሽልን እኛ ጋር ጸጉር ቤት ውስጥ ነው ልትገቢ የመጣሽው። አሁን ጸጉር ቤቱን እየተቆምነሽ ነው ያለ ነው። እስቲ ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ ግቢ። ያሲን አለ አንድ ሰው ወይም ደግሞ ዛህሩ የሆነ ሰው እያየችው ቢሆን ይሻላል። እሺ ከፈተው ሱረቱል ኢስራ ምዕራፍ 17 ቁጥር 15 መክፈት ይመቻለሽ። እያየችው ብትሆን ጥሩ ነው። እያየችው ካልሆነ በቃ በቃል ልንገርሽ ማስታወሻ ያዥ በእንትንሽ እያየሽው ቢሆን ጥሩ ነው። ይኸውልሽ ምዕራፍ 17 ቁጥር 15 ላይ ያለው ማለት ነው። በደንብ አይታይም። ምዕራፍ 17 ቁጥር 15 ላይ ብዙ ጥቅሶች አልጠቅስልሽም፣ ግን እንድታያቸው ነው። ቁርአን ምን አይነት የፍትህ መጽሐፍ እንደሆነ እንድታዩ ነው ማለት ነው። ጸጉሩ የተንጨባረረበት ሰው ያለው ውጭ ሆኖ ተንጨባረሮብኛል አይበለን። ጸጉር ቤት አለን ገብቶ እንትን ይበል። ጸጉር ቆራጩ ለምንድን ነው ወደ ውጭ የሚያወጣው? አይወጣም። የሚቆርጠው እዛ ቦታው ነው ያለው። ስለዚህ አላህ ምንድነው ያደረገው? መጽሐፍ መልእክተኛ ልኮልናል፣ ነብይ ልኮልናል። ፍትሃዊ ነው። ምንድነው እያደረገ ያለው? ዝም ብሎ ይጠይቃል ወይ? አይጠይቅም እንዴ። ፈልገሽ ባልመጣሽው ወደዚህ ዓለም ስትመጪ እኮ በዚህ አስፈቅደሽ አይደለም ወንድና ሴትና የምትሆኚው ራሱ በዚህ ዘመን ለፈጠር ብለሽ አይደለም የመጣሽው። በዛ ላይ የሚያደነጋግር አለ፣ የሚያምታታ ነገር አለ፣ የሰዎች ጭቅጭቅ አለ፣ ብዙ ነገሮች አሉ። ስለዚህ አንቺ ጥያቄ አድሬስ የሚያደርግ መጽሐፍ ጋር ነው። ይኸውልሽ የተመራ ሰው አለ፣ የሚመራ ሰው ለራሱ ነው አለ። የተሳሳተ ሰው ደግሞ የሚሳሳተው ጉዳቱ በራሱ ላይ ነው አለ። ተሸካሚ ነፍስ የሌላኛውን ኃጢአት አትሸክምም። መልእክተኛ እስከምንልክ ድረስ የምንቀጥ አይደለም አለ አላህ። መልእክተኛ ተልኮ መልእክቱ ደርሶሽ ከዛ በኋላ ደግሞ በመልእክቱ ላይ ደግሞ ፈህምና ማአና ይባላል። አንደርስታንድ እና የሚኒንጉን በደንብ አንደርስታንድ አድርገሽው አመዛዝነሽው ከዛ በኋላ ነው የምትቀጭው እንጂ ምንም በማታውቂው ነገር አሁን እንዳንቺ አይነት ያለ ሸጋ ሰው ምኑን ነው አሁን ሲሞት ቀጥታ ገሃነም እገባለሁ ብለሽ ነው የምታስቢው? እንደዛ ነው የምታስቢው? ግራ ገብቶሻል። ለራስሽ አላህ ይጠብቅሽ። እድሜ ይስጥሽ። ገና ነሽ፣ ወጣት ነሽ። ገና ወልደሽ ከብደሽ ለቁም ነገር በክተሽ አላህ እንድትወልድ ነው የምፈልገው። የትም እገባለሁ ብዬ አላስብም፣ ግን እንደ ሰውኛ ሰዎች እንደሚያስቡት ነው እንደ ሰውኛ እንደ መጽሐፉ እንሂዳው። በቃ እነሱማ ታያቸው። እነሱ ዝም ብለው እኮ እነሱ ምናባዊ ነው ወይ ትላትለው የሚበላኝ ብዬ ነው የማስበው። እሱ ምናባዊ ነው። እሱ አላምናቸው። እሱ ከሞቶ መቀስቀስ የሚባለው ነገር ቀስ ብለሽ ታያለሽ። መጀመሪያ አፈጣጠርሽን ተመልከች ነው የሚለው ቁርአን። ለምሳሌ አላህ ቻርጅ የሆነው ስፐርምና ሴልና ኤክሴል ፈርቲላይዝ ከማድረጉ በፊት አንቺ የት ነበርሽ? እናትና አባትሽ በተራክቦ ከመገናኘታቸው በፊት አንቺ የት ነበርሽ? አንቺን ለመውለድ ንገረኝ እስቲ ቤዛዬ። እኔማ አልተሰራሁም ወይ ደግሞ አልተሰራሁም። ተመልከች እንግዲህ አየሽ፣ ሴል ከመሆኑ በፊት ነው አየሽ የነበረው ነገር ሞለኪውል ነበረ። ከዛ በኋላ ደግሞ ኤተር ነበር። ከኤተር ነው ወደ አኖድና አኖድ ኪኔቲክ ኢነርጂ ነው። ኪኔቲክ ኢነርጂ የነበረው ነገር ስፖት ላይቷ የነበረችዋ ኤሌክትሮን፣ ፕሮቶን፣ ኒውትሮን ሆነ። ከዛ በኋላ ምን ሆነ? ሴል ሆነ። ከዛ ቲሹ፣ ኦርጋን፣ ሲስተም፣ ኦርጋኒዝም እቺ ቤዛ የምትባለው ዴቨሎፕ አድርጋ ነው የመጣችው። ያንን ያልነበረውን ነገር ወደ መኖር ያመጣ አምላክ አንቺ ከአተምና ከሞለኪውል ኮምፖስት ያደረገው አካልሽ ዲኮምፖስት ካደረገ በኋላ ከነገና ኮምፖስት አድርገው ማምጣቱ አያቅተው። አብሽሪ ለሱ። ዋናው የመጀመሪያ አፈጣጠርሽን መመልከት ነው ያለብሽ። ቁርአን እንደዛ ነው። በመቀስቀስ ውስጥ በመጠራጠር ብትሆኑ አፈጣጠራችሁን ተመልከቱ ነው የሚለው ሱረቱ ሀጅ ምዕራፍ 22 ቁጥር 5 ላይ። ለአንቺ የሚመጥን ነገር ነው እዚህ መምጣትሽ ማለት ነው። ራሱ ጊዜ ብቻ ነው አንቺ የሚያስፈልግሽ። ጊዜ ሲሰጥሽ ብቻ በአጽኖትና በአንክሮት ኢሞሽናል ሳትሆኚ ራሽናል ሆነሽ አጥኚ ሙስልምና። ከዛ በኋላ ደግሞ ሱረቱል አህዛብ ምዕራፍ 33 ቁጥር 5 እና 6 ላይ አውቃችሁ ባሰራችሁበት ነገር ኃጢአት አይሆንባችሁ ማለት። ይሄ ነገር ሐራም ነው ብሎ አንድ ሰው እስካልነገረው ድረስ አንድ ሰው ቢሰርቅ መልእክቱ ካልደረሰው ምን ካላለው ኃጢአት አይሆንበትም። አንድ ያወጣላት ሱረቱል አህዛብ ምዕራፍ 33 ቁጥር 5 ላይ ያወጣላት። ሳታቂ በመታቂው ነገር እንዲህ ዝም ብሎ አቡባቦ ሰጥ አይደለም ፈጣሪ እንትን የሚለው በግብር ይውጣ አይደለም። ራሱ በዘፈቀደ አይደለም ይችን ዓለም ያመጣት። ፍትሃዊ ነው አምላካችን። አልዓድል የሚባል ስም አለው። ራሱ ፍትሃዊ የሚባል ስም አለው። እና መጠየቂያችሁ ጥያቄ በአጠቃላይ የህሊና ጥያቄ ነው። የትም የሚሄዱ ነገሮች አይደሉም።
አየሹ እዚህ ጋር ምን እንደሚል አምላካችን አለ በእርሱ ምንድነው የሚለው በተሳሳታችሁበት ነገር በእናንተ ላይ ኃጢአት አይሆንባችሁም ነገር ግን ልቦቻችሁ አውቀው በሰሩት ኃጢአት ይሆንባችኋል አውቀሽው ተረድተሽው ነው ይሄ ነገር ሐላል ነው ይሄ ነገር ሐራም ነው ይሄ ነገር ፈርድ ነው ይሄ ነገር ሙባ ነው ይሄ ነገር መክሩ ነው ብሎ መልእክቱ እስካልደረሰሽ ድረስ ኃጢአት የማይሆንብሽ አንድ ጻልጅ ኃጢአት ሰርታ ላይ ይባልም አይወረስም ኃጢአት ቦርስ ላቅማ ዋና ላቅማ አደም ያልደረሰ ልጅ አይጠየቅም አንድ ጻልጅ ከፎቅ ላይ አንድ ሰውን በርግጫ ብሎ ወርውሮ ቢገለው ነፍሰ ገዳይ ተብሎ ጀሃነም ይገባል በእስላም አስተምሮት ነው አይገባም አይጠየቁም በእርቅ ሶስት ሰዎች ተነስተዋለች ይላል አንደኛ ለቃለ መጠን ያልደረሰ ልጅ አይጠየቅም ሁለተኛ ነገር ደግሞ ያበደ ሰው አንድ እብድ ከላይ ሆኖ ከፎቅ ላይ ሆኖ አንድ ሰው ይወርና ቢገድል አላህ የቂያማ ቀን ነፍሰ ገዳይ ብሎ አይጠይቀውም አቅል የለውማ ራስ ወፈፍ ሰዎች ራሱ እኮ አይጠየቁም በእስላም እንኳን አይደለም እብድ ወፈፍ የሚያደርጋቸው ሰዎች አጋጣሞች ላይ ይችላል በዚህ ደረጃ ነው እስልምና ስለ ፍትህ የሚያወራው ጀነትና ጀሃነም የሚባሉ ነገሮች ሪዋርድ ኤንድ ፓኒሽመንት ናቸው በፍሪ ዊል ላይ የተመሰረቱ ናቸው ቅጣትና ሽልማት ናቸው ፍሪ ዊልሽ ላይ ነው ያለው ሁሉ ነገር ማለት ፍሪ ዊል ደግሞ ምንድነው ኮንዲሽናል አለ እንደና ደግሞ የአኖኒመስ ፍሪ ዊል የሚባሉ ነገሮች አሉ በተፈጥሮ የተቀመጠ ነገር ነው ሰው ከእንስሳና ከመላእክት የሚለይበት ነው እንስሳት ምንድነው መጥፎ ነገር ይሰራሉ ለሚሰሩት መጥፎ ነገር ፓኒሽመንት ቅጣት የላቸውም ይበላላሉ ይነካከሳሉ መላእክት ደግሞ ጥሩ ነገር ይሰራሉ ለዚህ ለሚሰሩት ጥሩ ነገር ምን የላቸውም ሽልማት የላቸውም ጀነት ያያገኙ ምን አይሉም ሰው ግን ሪዋርድም ፓኒሽመንትም ፍሪ ዊል ስላለው ይጠየቃል ሞራል አካውንታቢሊቲ ያለው ስለዚህ ከፍትህ ጋር የምታነሻቸው ነገሮች በአጠቃላይ አግባብነት ያላቸው ጥያቄ ነው ዝም ብሎ ምናምን አለ ከሞት መቀስቀስ የሚባል ነገር አለ አዎ የሂሳቡ ቀን የሚባል ነገር አለ አዎ አላህ የፍርድ ቀን ይጠይቃል አዎ ጀነትና ጀሃነም አለ አዎ ግን ጀነት ዝም ብሎ ዘው ብሎ የሚገባበት የዘመድ ቤትም አይደለም ጀሃነም ደግሞ ያለ ፍትሃዊ ዝም ብሎ የሚቀጣበትም አይደለም ፈጣሪ እኮ ነው የፈጠረሽ እኮ ነው እሱ ነው እኮ ወደዚህ ምድር ላይ ያመጣሽ ስለዚህ ሁጃ ቆሞብሽ ሪሳላውን መልእክቱን ሰምተሽ ከዛ በኋላ ሆን ብለሽ የምታመጪ የምታስተባቢስ ካሎች ድረስ እንዳንቺ አይነት ደርባባ ሰው ተገኝቶ የሚጠይቅ ለምን ጠይቅሽ ተብሎ አይጠይቅሽም እሱ መጠየቅሽ አግባብ ነው ጥያቄዎችሽ በጣም አግባብ ናቸው ስለዚህ ቁጥር አንድ ነው ጥያቄዎች ላይ በጥያቄው መልስ ላይ እክል ካጋጠመሽ ዳጎስ ያለ መልስ ሰጥሻለሁ እሺ ሴንስ አርጎሻል የመለስኩልሽ መልስ የመጀመሪያው ላይ አዎ አርጎኛል ግን አሁን ሙስሊም በመሆኔ ብቻ ገነት ነኝ ማለት ነው ሰው በእስልምና በሙስሊም በእስልምና ስላመነ ብቻ ገነት ይገባል ማለት ነው አዎ ለጽድቅ ስርና መሰረቱ እምነት ነው በእስላም አስተምሮት ላ ኢላሀ ኢለላህ ያለ ሰው ጀነት ይገባል በእስላም ሽርክ አላህን በብቸኝነት አምልኮ ምንም ኃጢአት ሲሰራ በምድር ላይ ይኸውልሽ ዋናው ትልቁ ከእስላም አጥር የሚያስወጣው ሽርክ የሚባል ወንጀል ነው ወይም ደግሞ ክህደት ኩፍር የሚባል ነገር ነው እሱን እስካልሰራ ድረስ ላ ኢላሀ ኢለላህ ብሎ አንዱን አምላክ በብቸኝነት እስካመለከ ድረስ ጀነት ይገባል ሙስሊም ታዲያ ለምሳሌ ለሚሰራቸው ኃጢአቶች ምንድነው ማድረግ ያለበት ንስሐ ይገባል ወደ አላህ በተውበት ይተውበታል ንስሐ ይገባል ለሚሰራቸው ኃጢአቶች ንስሐ ይገባል አላህን ይቅር በለኝ ብሎ ይላል የሰው ማቅ ነፍቶ ከሆነ አፉ በለኝ ብሎ ይላል ሙስሊም ማለት አለበት ግዴታው ነው አይ ደግሞ ንስሐ ባልገባባቸው ነገሮች አሁን ለምሳሌ የሚሰርቅ ከሆነ ዝሙት የሚሰራ ከሆነ የሚዋሽ ከሆነ ለዛ ተመጣጣኝ ቅጣት አለ ይቀጣዋል ሙስሊም ነህ ብሎ አይ ሙስሊም ስለሆንክ እንደፈለክ ፈንጭ ምናምን የሚባል ነገር የለም በእስላም አስተምሮት ይፈራል ሙስሊም ለዛ ነው የሚፈራው የቂያማ ቀን ሲባል ሙስሊም ድንግጥ ይላል ለምን የሰው ሀቅ ነክቼ ሊሆን ይችላል ንስሐ ያልገባባቸው ሊሆን ይችላል ይላል እሺ ቀጥይ አንተ እንዳልከኝ ትክክል ለክ እንዳስተምሮ ነው የምትነግረኝ ግን ፌራ ትክክል አይደለም እኔ የሆነን ሰው እየገደልኩኝ ወይ የሆነን ሰው እየዘረፍኩኝ ከዛ ንስሐ እየገባው ይቅርታ በለኝ ማመኔ በቃ ንስሐ 3 ሸርጦች አሉት 4 ሸርጦች አሉት አይሽ ንስሐ የሚባለው ፕሪሰፖስቲንግ አንደርስታንዲንግ ናለች መቅደመ ልባዊ መረዳት ስላለሽ ከሆነ ቤዝዬ እኛ ጋር ንስሐ የምንለው ነገር ስለማታውቂው ነው እሱን ልንገርሽ ንስሐ ሲባል ሸርጦቹ 4 ናቸው የአንቺ ሀቅና ያለ ሀቅ ከሆነ 3 ናቸው ልንገርሽ ምን መሆነ የመጀመሪያው ምንድነው የነበሩበትን ነገር መተው የመጀመሪያ ለምሳሌ አንድ ሰው ይሰርቅ ከነበረ ንስሐ ገባ ሲባል መስረቁን ማቆም አለበት የመጀመሪያው መስፈርት ነው ሁለተኛው ነገር ደግሞ በሰራው ስራ መጸጸት አለበት አላህን ይቅርታ መጠየቅ አለበት ሶስተኛው ደግሞ ምንድነው ወደዛ ነገር እንዳይመለስ ቆራጥ መሆን አለበት የሰው ሀቅ ከሆነ የነካው ወይም ሰውን በድሎ ከሆነ የሰው ብር ሰርቆ ከሆነ
ያንን ነገር ሰውየውን ሂድና ሄዶ ይቅርታ አድርግልኝ አፉ በለኝ ሰርቄያለሁ ማለት አለበት። አይ ካለ ደግሞ ሰውየው ብሩ መመለስ አለበት። 100 ብር ካለው 100 ብር ከሆነ 100 ብሩ መመለስ አለበት። ካልሆነስ ሲባል መስረቁን ከታወቀ ደግሞ የዋሰ ህይወቱ ይወሳሰባል ከተባለ የሰረቀው 100 ብር ሀዲያ አድርጎ ስርት አድርጎ ነገር ልስጥ ብለን ብሎ ይመልስልናል። ሰውየው ከሌለስ በህይወት ከሌለ ወይም ማያገኙ ከሆነ ሰደቀቱ ዛጃሪ አድርጎ ወይም ደግሞ ሰደቃ አድርጎ ምጽዋት አድርጎ ለነዳያን ወይም ደግሞ ለመሳኪኖች በአረብኛ መሳኪን ለሚባሉት ይሰጣል ማለት ነው እንጂ ከመሬት እንደፈለገ እየሰራ እንደዛማ ከሆነማ ጨዋታ ነው የሚሆነው። ለምሳሌ ዛሬ ይሰርቃል፣ ንስሐ ይገባል። ከዛስ ነገም ይሰርቃል፣ ንስሐ ይገባል። እንደዛ አይደለም የሚያደርገው። ንስሐ ሸርጦ አንደኛው ምንድን ነው? መተው ነው። ወደዛ ነገር ጸጸት እኮ ነው። ጸጸት እኮ ግብግብ እንዲል ነው። መጸጸት ያስፈልገዋል። መስፈርቱ አንደኛው ማለት በቃ ተጸጽቶ ይሄ ነገር የሰራሁት ነገር ትክክል አይደለም ብሎ በቃ ግብግብ የሚያደርገው መሆን አለበት። እንደዛማ ከሆነ መቅቡልም አይደለም፣ ራሱ በአላህ ዘንድ ተቀባይነትም የለውም ንስሐው። እሺ ያው አንዳንድ አስተምሮ ከክርስትና ጋር ምክንያቱም ኢየሱስ ክርስቶስን በማመን የዘላለም ሕይወት ይገኛል እና ኃጢአት ደግሞ በንስሐ ይቅር በማለት ምክንያቱም ሁልጊዜም ማታ ማታ ንስሐ እንድንገባ በየቀኑ ንስሐ እንድንገባ ያዘናልና ንስሐ ገብተን ኢየሱስ ክርስቶስ በማመን የዘላለም ሕይወትን እንድናገኝ የሚያስተምረናል ማለት ነው። እሺ ግን ከክርስቲያን ነው የምጠይቅ እሱ ለመሰለሽ ከክርስትና አንጻር ፕሪንሲፕሎች የሆነ አንደርስታንድ ስለገባኝ ነው እኔ ጥያቄሽ። እስልምና ጋር ወላሂ ስትመጪ እንደዛ አይደለም ትምህርቱ። ለዛ ነው ያ እዛ ጋር ያለው ፕሪንሲፕሎች የሆነ አንደርስታንዲንግ እንደዛ ስላለ ነው። ጠዋት ጠዋት ቸርች ከማታ ማታ ደግሞ መሸታ ቤት ስላለ ስለሚታወቅ ነው ራሱ እንደዛ ስላለ ቸርች ውስጥ የሚደረገው ነገር እንደፈለጉ ይሁን ማታ ማታ ጌታዊ ንስሐ ምናምን እሱ ስላለ ነው ያለብንበት ብቻ ነገር ስለሆነ ፕሮቴስታንት ውስጥም ኦርቶዶክስ ውስጥም ያለውን የንስሐ ኮንሴፕት ፕሪንሲፕሎች የሆነ አንደርስታንዲንግ ይዘሽ ነው የመጣሽ ያልኩሽ። ለዛ ነው መቅደመ ልባዊ ግንዛቤ ነው። እኛ ንስሐ ስንል እንዳስተማርኩሽ ነው። ንስሐ ሸርጥ አለው ራሱ። ሸርጦቹ 4 ናቸው። ለራሴ ሀቅና ላለ ሀቅ። አሁን ለምሳሌ ሰው የራሱ ሀቅ የሚባለው መጠጥ መጠጣት፣ ያሰማ ስጋ መብላት ምናምን የመሳሰሉ ነገሮች ራሱን ነው የሚጎዳው። ለዛ 3 ናቸው። አላህ ያላህ ሀቅ ለነካበትም አሁንም 3 ነው። የሰው ሀቅ ግን ከነካ ግን 4ኛ ያስፈልጋል። ይሄ ነው አስተምሮታችን ያለው ማለት ነው። እና ከዛ አንጻር ነው መታየት ያለብን። ንስሐ ሲባል በኢስላምና ሰዎች አሁን ንስሐ የሚሉት የንስሐ አባት ጋር ሄደው መናዘዝ ምናምን የሚባል ነገር የለም። እኛ ጋር አላህን ነው የምንጠይቀው፣ ይቅር በለን እሱ ነው የምንለው። ጸጸትም ያስፈልገዋል ንስሐው። ጸጸት የሚባል እሱ እንደ ሃይማኖቶች ይለያያሉ። እሱ የሆነ የነፍስ አባት ከሄደ ይቅር በል ምናምን እሱ ትክክል ነው ብዬ አላምንም። ምክንያቱም ያንተን ኃጢአት ማንም ከማንም ጋር ሊያስተሰርይልህ አይችልም። ራሱ የሚሰማ ከራሱ ሜክ አምላክ አለ። እሱ አክሴፕት አድርጎ ሊቀበልክ ይችላሉ። ያ ትክክል ነው ብዬ አላምንም። ግን አሁን ይህንን እሺ በቃ እንተወውና ይሁን ይመሳሰልብኛል። ምክንያቱም በቃ አላህን በማመን የዘላለም ሕይወት አለ። የዘላለም ሕይወት ወደ ገነት መግባት አለ። ግን የምንሰራቸው ኃጢአት ግን ንስሐ በመግባትና በምናረጋቸውም ተግባር በቃል ብቻ ሳይሆን በምንሰራቸውም ተግባር የዘላለም ሕይወት እንደምናገኝ ነው እየነገርከኝ ያለኩ አይደል? የዘላለም ሕይወት ማለት ጀነት ውስጥ ያለው የዘላለም ሕይወት ብለን የምንለው እኛ በሚቀጥለው ዓለም ውስጥ ያለው ወሮታና አጸፌታ ምንዳና ትሩፋት ስርጉትና ትርሲት ካላህ ዘንድ የምንቀበለው ብድራት ነው። ያለማድረግ ደግሞ አምላካችን አላህ በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ የነገረን ነገር ደግሞ 4 ነገር አስቀምጦልናል። እኔ አለ አላህ እኔ ለተጸጸተ 1፣ ላመነ 2፣ መልካም ስራ ለሰራ 3፣ ለተመራ 4 ነገሮች ነው የተቀመጡት። ምን ናቸው? የመጀመሪያው ተውባ ንስሐ መግባት፣ ሁለተኛው ኢማን ማመን፣ ሶስተኛው አሚሉ ሳሊሃት መልካም ስራ፣ ሶስተኛው ደግሞ 4ኛው ነው የመጨረሻ ደግሞ ኢስቲቃማ ጽናት። እነዚህ 4 ነገሮች ተቀምጠዋል። እነዚህ 4ቱ ነገሮች ፕሮሰስ ነው። እኛ መዳን ብለን የምንለው ፕሮሰስ ነው ብለን ነው የምናምነው። ሂደት ነው ብለን ነው የምናምነው። ሰደነስ ነው ቅስበት ነው ብለን አናምነው። ፕሮሰስ ነው። ኢሴንሻል ሳሊቬሽን አለ እኛ ጋር፣ አክሲደንሻል ሳሊቬሽን የሚባሉ ነገሮች አሉ። መጀመሪያ አንድ ሰው ልክ ላኢላሃ ኢለላህ የሚለውን ገመድ ሲይዝ በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ከእሳት ጉድጓድ አፋፍ ላይ ይድናል። አፋፉ ምንድን ነው? ሽርክ፣ ክህደት፣ ኑፋቄ እና ቢዳ የሚባሉ ነገሮች ናቸው። ከዛ ካፋፉ ማለት ነው የሚድንበት ማለት ነው። ከዛ በኋላ ያንን ነገር ያዙ ነው ያላህን ገመድ ያዙ ስለሚል ኢስቲቃማ ያስፈልጋል፣ ጽናት ያስፈልጋል። መልካም ስራ ደግሞ የሚያስፈልገው ደግሞ ጀነት ውስጥ ያሉ የተለያዩ ደረጃዎች አሉ። ለነሱ ሪዋርድ ይሆንናል ማለት ነው። ከዛ አንጻር ነው የተቀመጡ እና በጣም እንትን ነው ትምህርቱ ሰፊ ነው። ራሱ ነው አንቺ እንደሚፈልጊው ዝም ብዬ
እንዳልል ብዬ ነው እንጂ አድሬስ ማድረገው ነገር ቢኖር ነገር ይህንን ነው ማመንና መልካም ስራ መስራት መጽናት ምናምን ነገር መስፈርት ነው ሸርጥ ውስጥ ነው ያለው።